ጤና ይስጥልኝ የገበያ ሚዲያ ተከታታዮቻችን የህዳር 29 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ ያካተናል። አብራችሁ እንድትቆዩ እንጋብዛለን። በቅድሚያም አርዕስቶችን ከሰሞኑ በአዲስ አበባ ከተማ የሚስተዋለውን የነዳጅ ሰልፍ ተከትሎ ባለስልጣኑ ምላሽ ሰጥቷል። ከዚህ ጋር ተያይዞ የተሰሙ አነጋጋሪ መረጃዎችን የምናደርሳችሁ ይሆናል። በመቶ ሺዎች የሚቆጠሩ መምህራን በነፃ የመኖሪያ ቤት መስሪያ ቦታ ማግኘታቸው ተሰምቷል። አብራችሁን ስትቆዩ በዝርዝር የምትሰሙት መረጃችን ነው። ኢትዮጵያ በጥቂት ዓመታት ውስጥ የኒውክሌር ኃይል ማመንጫ ፕሮጀክትን ትገነባለች መባሉ የበርካቶችን ትኩረት ስቧል። ፕሮጀክቱን የተመለከቱ አዳዲስ መረጃዎችን በዛሬው ዕለት ተሰምተዋል። ደርሳችሁ ይሆናል። ሰሞኑን በተከሰተ አዲስ ወረርሽኝ የበርካታ ህጻናት ህይወት መቀጠፉ ተሰምቷል። ዝርዝሩን ትሰሙታላችሁ። የተከበራችሁ የገበያ ሚዲያ ተከታታዮቻችን የእነዚህና ሌሎች ጉዳዮችን ዝርዝር መረጃዎች እናጋራችኋለን። አብራችሁን በመቆየት እንድትከታተሉንም በድጋሚ እንጋብዛለን። አሁን ወደ ዝርዝር ጉዳዮች እንለፍ። የንግድ ሱቆችን በመሃል ሜክሲኮ አፍሪካ ህብረት ፊት ለፊት ከ12 ካሬ ጀምሮ በቅድመ ክፍያ 450 ሺህ ብር ይዘንላችሁ መተናል። በ12000 ካሬ ስፋት ላይ ገነባን ያለነው ይህ ግዙፍ የመኖሪያና የንግድ ማዕከል በውስጡ 2 የመዋኛ ገንዳ፣ የስፖርት ማዘውተሪያ፣ የመሰብሰቢያ አዳራሽ፣ የመሮጫ ትራክ፣ 4 ቤዝመንት የመኪና ማቆሚያ፣ የከርሰ ምድር ውሃ የመጠባበቂያ ሳንሰር ያለው አፓርትመንት ከባለ 1 እስከ ባለ 3 መኝታ በከፍተኛ የግንባታ ፍጥነት ከ20 ዓመት በላይ የኮንስትራክሽን ልምድ ባለው እህት ኩባንያችን BH ትሬዲንግ በ2 ዓመት ጊዜ ውስጥ ለማስረከብ ሌት ተቀን እየሰራን እንገኛለን። ታዲያ እርሶም 5% ቅድሚያ በመክፈል የቤት ባለቤት ይሁኑ። አባይ ሆምስ ሪል ስቴት ጊዜው የአባይ ነው። ኢትዮጵያ የተመድ የሰብአዊ መብቶች ምክር ቤት ምክትል ፕሬዝዳንት ሆና ተመረጠች። ኢትዮጵያ የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ምክትል ፕሬዝዳንትና የቢሮ አባል በመሆን በስምምነት መመረጧን የውጭ ጉዳይ ሚኒስትር አስታውቀዋል። ኢትዮጵያ የምክር ቤቱ ምክትል ፕሬዝዳንት ሆና የተመረጠችው በጄኔቫ ስዊዘርላንድ በተካሄደው የምክር ቤቱ ድርጅታዊ ስብሰባ ላይ ሲሆን ኢትዮጵያ የአፍሪካ ቡድንን በመወከል ለ1 ዓመት ያህል በዚህ የመሪነት ሚና እንደምታገለግል ተጠቁመዋል። ኢትዮጵያ መመረጧን ተከትሎ በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ አምባሳደር ጽጋብ ክበበ ወዳካና በስዊዘርላንድ የሚገኙ ሌሎች ዓለም አቀፍ ድርጅቶች የምክር ቤቱ ምክትል ፕሬዝዳንት ሆነው እንደሚያገለግሉ የውጭ ጉዳይ ሚኒስቴር ያጋራው መረጃ አመልክቷል። ከዚህ ቀደም ማለትም መስከረም 29 ቀን 2017 ዓ.ም ኢትዮጵያ የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት አባል ሆና ለማገልገል የ171 አገራት የድጋፍ ድምጽ በማግኘት በመመረጥ ከ2025 አንስቶ እስከ 2027 ድረስ ለ3 ዓመታት የምክር ቤቱ አባል ሆና እንደምታገለግል መገለጹ አይዘነጋም። ኢትዮጵያ የሲቪል ፖለቲካ፣ ኢኮኖሚና ማህበራዊ መብቶች በዓለም ላይ እንዲከበሩና ለታዳጊ ሀገራት የሚሰጡ የአቅም ግንባታና የቴክኒክ ድጋፎችን ለማሳደግ በትኩረት እንደምትሰራ በወቅቱ የውጭ ጉዳይ ሚኒስቴር ያስታወቀ ሲሆን ከኢትዮጵያ በተጨማሪ ከአፍሪካ ቤኒን፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ጋምቢያና ኬንያ እንዲሁም ቦሊቪያ፣ ቼክ ሪፐብሊክ፣ አይስላንድ፣ ሜክሲኮ፣ ኳታር፣ ሰሜን መቄዶኒያ፣ ስዊዘርላንድ፣ ኮሪያ ሪፐብሊክ፣ ታይላንድ፣ ስፔን፣ ኮሎምቢያ፣ ቆጵሮስና ማርሻል አይላንድስና ሌሎች የተመድ የሰብአዊ መብቶች ምክር ቤት አባል ሆነው የተመረጡ ሀገራት ናቸው። ኢትዮጵያ እንደ አውሮፓውያኑ አቆጣጠር ከ2013 ከ2015 እንዲሁም እንደ አውሮፓውያኑ አቆጣጠር ከ2016 ከ2018 የምክር ቤቱ አባል ሆና ማገልገሏም አይዘነጋም። ተፈናቃዮችን ተጠቃሚ የሚያደርግ የስራ ዕድል ፕሮግራም ይፋ ሊደረግ መሆኑ ተሰምቷል። የስራና ክህሎት ሚኒስቴር በአውሮፓ ህብረት ድጋፍ በአማራ፣ በትግራይ፣ በአፋርና በቤንሻንጉል ጉሙዝ ክልሎች የሚገኙ በግጭት የተጎዱ ተፈናቃዮች የስራ ዕድል ተጠቃሚ ለማድረግ በዝግጅት ላይ እንደሚገኝ አስታውቀዋል። በአውሮፓ ህብረት የሚደገፈው ይህ ፕሮግራም በትክክል መቼ እንደሚጀመር ያልገለጹት የስራና ክህሎት ሚኒስትር ዴኤታ አቶ ሰለሞን ሶካ ነገር ግን በግጭት የተጎዱ ዜጎች ላይ እንደሚያተኩር ገልጸዋል። አክለውም በስራ ዕድል ፈጠራ ከማህበረሰቡ ጋር የተሳሰረ እንደሚሆንና ተፈናቃዮች ዘላቂ መተዳደሪያ እንዲያገኙ የማድረግ ዓላማ እንዳለውም አብራርተዋል። በተጨማሪም ፕሮግራሙ ሙሉ በሙሉ ተፈጻሚ ለመሆን በሂደት ላይ ይገኛል ያሉም ሲሆን መንግስት በግጭት የተጎዱ ዜጎችን ተጠቃሚ ለማድረግ በትጋት እየሰራ እንደሆነና ከቀደመ መኖሪያቸው በግጭት የተፈናቀሉት ዜጎችም ከደረሰባቸው ጉዳት እንዲያገግሙ ለመርዳት የስነ ልቦና ድጋፍ እንደሚሰጥም ገልጸዋል። ሚኒስቴር መስሪያ ቤቱ ግጭት ካለባቸው አካባቢዎች ውጭም ቢሆን የስራ ፈጠራን በማበረታታትና የስራ ዕድልን በማመቻቸት የሚሰራውን ስራ አጠናክሮ እንደሚቀጥል አቶ ሰሎሞን ሶካ ጨምረው ተናግረዋል።
የኢትዮጵያ የኒውክሌር ኃይል ኮሚሽን በይፋ ስራ ጀመረ። ኢትዮጵያ በ10 ዓመት ከተቻለም ከዚያ ባጠረ ጊዜ ውስጥ የኒውክሌር ኃይል ማመንጫ ፕሮጀክትን ትገነባለች ተብለዋል። ይህ የተባለው በዛሬው ዕለት ከፍተኛ የስራ ኃላፊዎች በተገኙበትና የኒውክሌር የኃይል ማመንጫ ፕሮጀክቱ መጀመር ይፋ በተደረገበት መድረክ ነው። በመድረኩም የኢትዮጵያ የኒውክሌር ቴክኖሎጂ ልማት መርሃ ግብር ለሰላማዊ አገልግሎት ብቻ ጥቅም ላይ የሚውል ነው ሲሉ የኢትዮጵያ የኒውክሌር ኢነርጂ ኮሚሽን ኮሚሽነር ሳንዶካን ደበበ ተናግረዋል። ኮሚሽነሩ አክሎም የኢትዮጵያ የኒውክሌር ቴክኖሎጂ ልማት የኃይል ደህንነትን በማረጋገጥ የኢኮኖሚ ሽግግርና የረዥም ጊዜ የመቋቋም አቅም ግንባታ ላይ የተመሰረተ ብሔራዊ የልማት ተነሳሽነት ነው ያሉ ሲሆን የኢትዮጵያ ሰላማዊ የኒውክሌር ቴክኖሎጂ ንጹህ የኃይል አቅርቦት የማመንጨት አቅምን በማሳደግ የጤና የግብርናና የኢንዱስትሪ እንዲሁም በምርምር ትግበራ ማዕቀፍ የተቃኘ መሆኑ ገልጸዋል። የሰላማዊ አማራጭ የኒውክሌር ሳይንስ ልማት መርሃ ግብሩም የኢትዮጵያውያንን ሕይወት በተጨባጭ የሚያሻሽሉ ጥቅሞችን የሚያስገኝ ድል ማረጋገጥ እንደሆነም የተናገሩ ሲሆን የኢትዮጵያ መንግስት የኒውክሌር ኃይል ልማት ቁርጠኝነትም ቀጣይነት ያለው የኢኮኖሚ እድገት ማረጋገጥ ታሳቢ ያደረገ ውሳኔ መሆኑን አብራርተዋል። በሌላ በኩል የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የኢትዮጵያ ሰላማዊ የኒውክሌር ልማት መርሃ ግብር ከዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ማዕቀፎች ጋር በማጣጣም የሚተገበር መሆኑን ገልጸዋል። የውጭ ጉዳይ ሚኒስትሩ አክለውም የሰው ልጆች ስልጣኔ ከእሳት፣ ውሃ፣ ንፋስና እንፋሎት የኃይል አማራጮች ልማት ጋር የተቆራኘ ነው ያሉ ሲሆን የኃይል አቅርቦት የቴክኖሎጂ ግኝቶች ከኢኮኖሚ ልማት ጋር የተቆራኘ አስተማማኝና ተመጣጣኝ የማህበረሰብ እድገት ለመፍጠር አቅም እንዳላቸውም ገልጸዋል። ኢትዮጵያም በሰው ሰራሽ አስተውሎትና በቴክኖሎጂ ልማት በአዲስና አስፈላጊ የኢንዱስትሪ አብዮት ጉዞ ላይ እንደምትገኝ የገለጹት ዶክተር ጌዲዮን የኒውክሌር ቴክኖሎጂ ልማት በአስተማማኝ የረጅም ጊዜና ንጹህ የኃይል ምንጭነት ከፍተኛ ትኩረት እያገኘ መምጣቱን አንስተዋል። የኒውክሌር ኃይል ለዘላቂ እድገት መሰረት ነው ያሉት ሚኒስትሩ የኢትዮጵያን ፈጣን የኢኮኖሚ እድገትና ብዙ የህዝብ ቁጥር የኃይል ፍላጎት ለማሟላት የረጅም ጊዜ ስትራቴጂካዊ የመሰረተ ልማት ግንባታ ኢንቨስትመንቶችን ማስፋት አስፈላጊ መሆኑን ገልጸዋል። የኢትዮጵያ ሰላማዊ የኒውክሌር ኃይል ልማት መርሃ ግብር በጤና በግብርናና በሌሎች የልማት መስኮች ትግበራ የኃይል ፍላጎትን በማሟላት እድገትን የማረጋገጥ ትልም ያነገበ መሆኑን ገልጸዋል። የኢትዮጵያ አምራች ኢንዱስትሪዎች፣ የዳታ ማዕከላት፣ ባቡሮችና ተሽከርካሪዎች እንደ ኒውክሌር ኃይል ባሉ ከታዳሽና አስተማማኝ የኃይል ምንጮች በሚገኝ የኤሌክትሪክ ኃይል የሚሰሩባት ሀገር የማድረግ ጉዞም በወሳኝ ምዕራፍ ላይ እንደሚገኝ አብራርተዋል። በመቶ ሺህ የሚቆጠሩ መምህራን በነፃ የመኖሪያ ቤት መስሪያ ቦታ ማግኘታቸው ተሰማ። ከ2008 ዓ.ም ጀምሮ ባለው ጊዜ በተለያዩ ክልሎች የሚገኙ ከ130 ሺህ በላይ መምህራን የመኖሪያ ቤት ቦታ በነፃ ማግኘታቸውን የኢትዮጵያ መምህራን ማህበር ምክትል ፕሬዝዳንት ሽመልስ አበበ ተናግረዋል። ምክትል ፕሬዝዳንቱ አክለው መምህራን በማህበር ከተደራጁና መስፈርቱን ካሟሉ ለመኖሪያ ቤት መስሪያ ቦታ ክፍያ አይጠየቁም ያሉ ሲሆን በዚህም ከ2008 ዓ.ም ጀምሮ በትግራይ፣ በአማራ፣ በኦሮሚያና በደቡብ ክልል ከ130 ሺህ በላይ መምህራን የመኖሪያ ቤት መስሪያ ቦታ በነፃ ማግኘታቸውን አስታውቀዋል። በተጨማሪም ምክትል ፕሬዝዳንቱ በአዲስ አበባ ከ5,000 በላይ መምህራን የመኖሪያ ቤት ኮንዶሚኒየም ተሰጥቷቸው በስማቸው እየተዘዋወረ ነው ያሉ ሲሆን መምህራን ከተሰጣቸው ተልእኮና ካለባቸው ኃላፊነት አንጻር የተሰራው ስራ በቂ ባለመሆኑ በቀጣይም ጥያቄዎቻቸውን ለመፍታት ጥረት እየተደረገ መሆኑን ገልጸዋል ሲል ጋዜጣ ፕላስ ዘግበዋል። የጥራት መሰረተ ልማት ፕሮጀክት በምርቶች ላይ ተወዳዳሪነት እንዲጨምር አድርጓል ተባለ። ብሔራዊ የጥራት መሰረተ ልማት ተቋማት ፕሮጀክቱ እንደ ሀገር በምርቶች ላይ ከፍተኛ ለውጥ እንዲመጣ ማስቻሉን የንግድና ቀጠናዊ ትስስር ሚኒስቴር አስታውቀዋል። በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት የተጀመረው ፕሮጀክቱ $50 ሚሊዮን ተመድቦ መሰራቱንና በተለይም በዓለም አቀፍ ደረጃ ተወዳዳሪነት እንዲጨምር ማድረጉን የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ገልጸዋል። ሚኒስትሩ የፕሮጀክቱን መዝጊያ ተከትሎ ባደረጉት ንግግር ፕሮጀክቱ የንግድና ኢንቨስትመንት ዘርፍ እንቅስቃሴ ውስጥ የጥራት መሰረተ ልማት ተቋማትና የግሉ ዘርፍ ሚና ወሳኝነት እንዲኖረው ትልቅ አስተዋጽኦ አድርጓልም ብለዋል። በተጨማሪም የብሔራዊ ጥራት መሰረተ ልማት ፕሮጀክት ምርቶች በዓለም አቀፍ ደረጃ ተቀባይነት እንዲያገኙና ኢንዱስትሪዎችም ሆነ የግሉ ዘርፍ በጥራት ዙሪያ ትኩረት እንዲሰጡ ያደረገ መሆኑን ተናግረዋል። ፕሮጀክቱ በባለሙያ በቴክኖሎጂና በሌሎች ድጋፍ በሚፈልጉ ስራዎች ላይ ትኩረት ማድረጉን አንስተው እንደ ሀገር በምግብ ደህንነትና ጥራት ላይ ያሉ ችግሮችን ለመቅረፍ በዘርፉ የተሰማሩ አካላት በቀጣይም ሊሰሩበት እንደሚገባ አስገንዝበዋል። የጥራት መሰረተ ልማት ፕሮጀክት የአፍሪካ አህጉራዊ ነጻ ንግድ ቀጠና እንቅፋቶችን በማስወገድ የኢትዮጵያ ምርቶች ወደ ውጭ ገበያዎች ያላቸውን ተደራሽነት ለማሳደግ ትልቅ እገዛ አድርጓልም ብለዋል።
በመዲናዋ የሚስተዋለው የነዳጅ ሰልፍ በማህበራዊ ሚዲያ በሚሰራጭ የተሳሳተ መረጃ የተከሰተ ነው ተባለ። በአዲስ አበባ ከተማ ሰሞኑን የሚስተዋል የነዳጅ ሰልፍ በአቅርቦት ችግር ሳይሆን በተሳሳተ መረጃ ምክንያት የተከሰተ መሆኑን የነዳጅና ኢነርጂ ባለስልጣን አስታውቋል። በአዲስ አበባ ከተማ የሚስተዋለውን የነዳጅ ሰልፍ ተከትሎ ባለስልጣኑ የማጣራት ስራ መስራቱንና በዚህም የአቅርቦት እጥረት አለመኖሩን የባለስልጣኑ የህዝብ ግንኙነት ኃላፊ በቀለች ኩማ ተናግረዋል። በተለያዩ የማህበራዊ መገናኛ ብዙሃን አማራጮች ከዋጋና አቅርቦት ጋር በተገናኘ የሚሰራጩ ሐሰተኛ መረጃዎችን ተከትሎ በተለያዩ አካባቢዎች የነዳጅ ሰልፎች እንደሚስተዋሉ ገልጸው ባለስልጣኑ በከተማዋ በተለመደው መሰረት ነዳጅ እያቀረበ እንደሚገኝ ገልጸዋል። ኃላፊዋ አያይዘውም በቀጣይ ቀናትም ምንም አይነት የአቅርቦት ችግር እንደማይፈጠር አስታውቀዋል። ተጠቃሚው ማህበረሰብ ትክክለኛውን መረጃ በማረጋገጥ አማራጭ የነዳጅ ማደያዎችን በመጠቀም አላስፈላጊ ሰልፎች እንዳያጋጥሙ ሊያደርግ እንደሚገባም ያመለከቱት ኃላፊዋ በከተማዋ በሁሉም የነዳጅ ማደያዎች በየዕለቱ ከ1 ሚሊዮን ሊትር በላይ የቤንዚን አቅርቦት መኖሩን ገልጸዋል። በተጨማሪም የከተማዋ ንግድ ቢሮ በበኩሉ የነዳጅ አቅርቦት ችግር ሳይኖር በህገ ወጥ አሰራር ተጠቃሚውን የሚያጉላሉ አካላት ላይ ቁጥጥር እያደረገ መሆኑን ገልጸዋል። ኤምባሲው በኢትዮጵያ ለሚገኙ ዜጎቹ ማስጠንቀቂያ ወጣ። በኢትዮጵያ የሚገኘው የሳውዲ አረቢያ ኤምባሲ በሀገሪቱ ለሚኖሩ ወይንም ወደ ሀገሪቱ ለሚጓዙ የሳውዲ ዜጎች አስቸኳይ የጉዞና የጥንቃቄ ማስጠንቀቂያ አውጥቷል። ማስጠንቀቂያው የተሰጠው በደቡብ ኢትዮጵያና በሲዳማ ክልሎች የማርበርግ ቫይረስ ወረርሽኝ መከሰቱን ተከትሎ ሲሆን ኤምባሲው ዜጎቹ በተለይም ወደ ደቡብ ኢትዮጵያ ክልል ደቡብ ኦሞ ዞንና ሌሎች የማርበርግ ቫይረስ ስርጭት ወደ ተመዘገበባቸው አካባቢዎች እንዳይጓዙ አሳስበዋል። የአዲስ አበባው የሳውዲ ኤምባሲ ያወጣው መግለጫ ዜጎች ከፍተኛ ጥንቃቄ እንዲያደርጉ የተጨናነቁ ቦታዎችን ሙሉ በሙሉ እንዲያስወግዱና የአካባቢው ባለስልጣናት የሚሰጡትን መመሪያዎች በጥብቅ እንዲከተሉ አጽንኦት ሰጥቷል። በቅርቡ የወጡ ሪፖርቶች እንደሚያመለክቱት ከሆነ በኢትዮጵያ 13 በላቦራቶሪ የተረጋገጠ የማርበርግ ቫይረስ ጉዳዮች የተመዘገቡ ሲሆን የ8 ሰዎች ህይወት ማለፉም አይዘነጋም። ከሳውዲ አረቢያ ኤምባሲ በተጨማሪ የአሜሪካና የእንግሊዝ መንግስታትም በተመሳሳይ መልኩ ለዜጎቻቸው ከቫይረሱ ጋር ተያይዞ ማስጠንቀቂያ ማውጣታቸው ይታወሳል። ዘገባው የዘ ታይምስ ኦፍ ኢንዲያ ነው። በወረርሽኝ ምክንያት በርካታ ህጻናት መሞታቸው ተነገረ። የሶማሊያ የጤናና የሰብአዊ አገልግሎት ሚኒስቴር እሁድ ዕለት ይፋ ባደረገው መረጃ መሰረት በዲፍቴሪያ ወረርሽኝ 1000 የሚጠጉ ሰዎች እንደተጠቁና 50 ህጻናት ደግሞ እንደሞቱ አስታውቀዋል። ሚኒስቴሩ በመግለጫቸው ከ5 እስከ 15 ዓመት ዕድሜ ያላቸው ህጻናትና ታዳጊዎች በወረርሽኙ በጣም እንደተጎዱ ገልጸዋል። አክሎም ለዚህ አደገኛ ሁኔታ ምላሽ ለመስጠትና በሽታውን ለመቆጣጠር ከፈረንጆቹ ታህሳስ 15 ጀምሮ የክትባት ዘመቻዎችን እንደሚጀምር ገልጸዋል። ሚኒስትሩ ክትባቱ በሁሉም መንደሮች በጤና ተቋማትና በትምህርት ቤቶች ውስጥ ለሁሉም ህጻናት ይሰጣል ሲል የተናገረ ሲሆን ወላጆች ልጆቻቸውን ወደ ክትባት ቦታዎች በመውሰድ ገዳይ በሽታውን ለመቆጣጠር እንዲረዱ አሳስበዋል። የአደገኛ ወረርሽኝ የተከሰተው ሶማሊያ እየተባባሰ በመጣ የሰብአዊ ቀውስ ውስጥ ባለችበት ወቅት ሲሆን በተከታታይ ግጭቶች፣ በአየር ንብረት መናወጥ እንዲሁም በጎርፍና ድርቅ ለምትታመሰው ሶማሊያ ነገሮች የበለጠ ክፉ ያደርጋቸዋል ሲልም ጂኖዋ ዘግበዋል። የተከበራችሁ ተከታታዮቻችን ከገበያ ሚዲያ ወደ እናንተ ሲደርሱ የነበሩትን ለህዳር 29 ቀን 2018 ዓ.ም ምሽት ምዕራፍ 2 የተዘጋጁ የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካም ሁሉ ለእናንተ ተመኘን። ሰላም። የንግድ ሱቆችን በመሃል ሜክሲኮ አፍሪካ ህብረት ፊት ለፊት ከ12 ካሬ ጀምሮ በቅድመ ክፍያ 450 ሺህ ብር ይዘንላችሁ መተናል። በ12000 ካሬ ስፋት ላይ እየገነባን ያለነው ይህ ግዙፍ የመኖሪያና የንግድ ማዕከል በውስጡ 2 የመዋኛ ገንዳ፣ የስፖርት ማዘውተሪያ፣ የመሰብሰቢያ አዳራሽ፣ የመሮጫ ትራክ፣ 4 ቤዝመንት የመኪና ማቆሚያ፣ የከርሰ ምድር ውሃ የመጠባበቂያ ሳንሰር ያለው አፓርትመንት ከባለ 1 እስከ ባለ 3 መኝታ በከፍተኛ የግንባታ ፍጥነት ከ20 ዓመት በላይ የኮንስትራክሽን ልምድ ባለው እህት ኩባንያችን BH ትሬዲንግ በ2 ዓመት ጊዜ ውስጥ ለማስረከብ ሌት ተቀን እየሰራን እንገኛለን። ታዲያ እርሶም 5% ቅድሚያ በመክፈል የቤት ባለቤት ይሁኑ። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው።